ጋብሪኤል ማጋሌሽ መጠነኛ ጉዳት እንዳጋጠመው ይፋ ተደርጓል። አሰልጣኝ ሚኬል አርቴታ ስለ እሁዱ ክሪስታል ፓላስ ጨዋታና ስለ ተጫዋቾች ጉዳት ጋር በተያያዘ ወሳኝ ነገር ተናግሯል። ሌላኛው ደግሞ ዩሊያን ቲምበር ለረጅም ዓመታት በአርሰናል የሚያቆየው አዲስ ኮንትራት ሊቀርብለት እንደሆነ ተሰምቷል። አድማጮቼ እነዚህን መረጃዎች እንደሚከተሉት የምናቀርብላችሁ ነው የሚሆነው። ሰላም ጤና ይስጥልን ውድ የተከበራችሁ አድማጮቻችን እንደምን ቆያችሁ? የዩቲዩብ ገጻችንን እየተከታተላችሁ ስለሆነ ከልብ አድርገን እናመሰግናለን። እስከ ፕሮግራሙ ፍጻሜ የአብረን ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በቀጥታ ወደ ዛሬው መረጃችን ነው የምናልፈው። ጋብሪኤል ማጋሌሽ መጠነኛ ጉዳት እንዳጋጠመው ይፋ ተደርጓል። የአርሰናሉ የኋላ መስመር ተጫዋች የሆነው ጋብሪኤል ማጋሌሽ መጠነኛ ጉዳት እንዳጋጠመው አሰልጣኝ ሚኬል አርቴታ ተናግሯል። ይህንን ተከትሎ ጋብሪኤል ማጋሌሽ በክሪስታል ፓላስ ጨዋታ መድረሱ አጠራጣሪ መሆኑን ተገልጿል። ማጋሌሽ ትንሽ ጉዳት አጋጥሞታል። በጨዋታው ከደረሰም ግምገማ እናደርግለታለን ሲሉ አሰልጣኝ ሚኬል አርቴታ ይፋ አድርጓል። ፔሮ ሂንካፔ ወደ ዋናው ቡድን ትሬኒንግ ሙሉ ለሙሉ ተመልሷል። አሁን ለጨዋታ ዝግጁ ነው ተብሏል። በአንጻሩ ደግሞ ጋብሪኤል ማጋሌሽ ለእሁዱ ጨዋታ የመሰለፉ ነገር አጠራጣሪ ነው እየተባለ ነው የሚገኘው። ይህንን ተከትሎ የጋብሪኤል ማጋሌሽን ቦታ ማን ሸፍኖ ይጫወታል የሚለው ጉዳይ ከወዲሁ ይጠበቃል። አርቴታ ይህንን ቀዳዳ ለመሸፈን እንግዲህ ዘንድሮ በርካታ አማራጮች አሉት። በክረምት የዝውውር መስኮት እንኳን ወደ 2 የሚጠጉ ሴንተር ባክ ተጫዋቾችን አስፈርሟል። ክሪስቲያን ሞስኬራ እና ፔሮ ሂንካፔ ናቸው። እንግዲህ ፔሮ ሂንካፔ በጉዳት ምክንያት እስካሁን ምንም ለአርሰናል የሊግ ጨዋታ አላደረገም። ክሪስቲያን ሞስኬራ ግን በርካታ ጨዋታዎችን አድርጓል። እንግዲህ አርሰናል ዘንድሮ 4-5 ከዛ በላይ አማራጮች አሉት። የመጀመሪያው አማራጭ ልክ ቻምፒዮንስ ሊግ ላይ ከአትሌቲኮ ጋር እንዳየ ነው። እንግዲህ ማጋሌሽ ሲወጣ ሞስኬራ ተቀይሮ ገብቷል። እንግዲህ ሞስኬራን ከሳሊባ ጋር ማጣመር ነው። ሁለተኛው ደግሞ ሪካርዶ ካላፊዮሪን ሴንተር ባክ አድርጎ ማይልስ ሉዊስ ስኬሊ ደግሞ በሌፍት ባክ ማድረግ ነው። እንግዲህ ሪካርዶ ካላፊዮሪ እንደሚታወቀው በሴንተር ባክም መጫወት የሚችል ተጫዋች ነው እና ሶስተኛው አማራጭ ደግሞ በጉዳት እስካሁን ምንም የሊግ ጨዋታዎችን ያላደረገው ፔሮ ሂንካፔን በሴንተር ባክ አድርጎ ከዊሊያም ሳሊባ ጋር ማጣመር ነው። ሌፍት ባክ ላይ ደግሞ ሪካርዶ ካላፊዮሪ ማሰለፍ ነው እና የጋብሪኤል ማጋሌሽ አለመኖር ያንን ያክል አርቴታን የሚያስጨንቁ አይደለም። በርካታ አማራጮች አሉት። ነገር ግን እስከ ጨዋታው ድረስ በተጫዋቹ ላይ ግምገማ እናደርግለታለን ሲል አሰልጣኝ ሚኬል አርቴታ ተናግሯል። መጠነኛ ጉዳት እንዳጋጠመው ነው ይፋ የተደረገው ማለት ነው። በሌላ በኩል ደግሞ ማርቲን ኦዲጋርድ፣ ኖኒ ማዱኬ እና ካይ ሃቨርትዝ እንዲሁም ደግሞ ጋብሪኤል ጄሱስ በጥሩ ሁኔታ እየተሻሻሉ መሆናቸው ነው አሰልጣኝ ሚኬል አርቴታም የተናገረው። የአርሰናሉ አሰልጣኝ ሚኬል አርቴታ የክሪስታል ፓላስ ጨዋታ ትልቅ ትኩረት እንደሚሰጡት ነው የተናገሩት። እንግዲህ ማቴታን ብቻ ሳይሆን ክሪስታል ፓላስ እንደ ቡድን የተደራጁ ናቸው እና ማጥቃቱን ሲፈልጉ ትልቅ አቅም ያለው ቡድን እንደሆነ አውቃለሁ። ደጋፊዎች ጨዋታውን አብረውን እንዲጫወቱ ፈልጋለሁ። እነሱ ለኛ በጣም አስፈላጊዎች ናቸው ይላል አርቴታ። በባለፈው አመት ያደረግነውን ነገር ማድረግ እፈልጋለሁ። ስለዚህ ሁሉም ሰው ያንን እያሰበ ወደ ሜዳ መምጣት አለበት። ያንን ማየት ነው የምፈልገው ሲል ይናገራል። ጨዋታው በተለየ መንገድ ነው የማየው። ጨዋታው የክፍት ጨዋታና የቆመ ኳስ ጨዋታ አድርጌ አልመለከተውም። የክሪስታል ፓላስ ጨዋታ ለኛ ትልቅ ጨዋታ ነው። ምክንያቱም በባለፈው አመት የተወሰኑ ነጥቦችን የጣልንበት ጨዋታ እንደሆነም አውቃለሁ ሲል ጭምር ይናገራል። ማርቲን ኦዴጋርድ፣ ኖኒ ማዱኬ፣ ካይ ሃቨርትዝ እና ጋብሪኤል ጄሱስ ስለነሱ ሲናገርም ሁሉም በጣም ጥሩ እድገት ላይ እያሳዩን ይገኛሉ። አንዳንድ እንቅስቃሴዎችን ማድረግ ጀምሯል። በተቻለ መጠን ለመገኘት እየቀረቡ የሚገኙ ተጫዋቾች ናቸው ሲል በጉዳት ላይ የሚገኙ ተጫዋቾችን በተመለከተ ሀሳቡን ሰጥቷል። ጋብሪኤል ጄሱስ እንግዲህ ወደ ሳር ልምምድ ተመልሷል። እንግዲህ ተጫዋቹ ለብቻው በሳር ልምምድ ላይ እያደረገ ነው የሚገኘው። ካይ ሃቨርትዝም እንዲሁም ኖኒ ማዱኬ በቅርቡ ወደ አርሰናል ስብስብ ይመለሳሉ ተብሎ የሚጠበቁ ተጫዋቾች ናቸው። ፔሮ ሂንካፔን በተመለከተ ደግሞ ቅድም እንደነገርኳችሁ ከመላ ቡድኑ አባላት ጋር ልምምዱን እያደረገ ነው የሚገኘው። ለእሁዱ ጨዋታ ለክሪስታል ፓላስ ጨዋታ እንደሚደርስ ጭምር ተገልጿል ማለት ነው። የጋብሪኤል ማጋሌሽን ቦታ ይሸፍናል ተብሎ የሚጠበቅ ተጫዋች ነው። አርቴታ በአስደናቂ የአርሰናል የተከላካይ ክፍል ላይ ሲናገርም እነዚህ ብዙ እያገኘናቸው ያሉ ሪካርዶች በመጨረሻም የምንፈልገው ዋንጫ እንዲያመጡልን ተስፋ አደርጋለሁ። ነገር ግን የበለጠ ጥምረት በተቻለ መጠን ማድረግ የምንፈልገው ለማሳካት ይበልጥ እንቀርባለን። የኛ የመከላከል ሪካርዶች በጣም ጥሩ ነገሮች ናቸው። ወጥነት ያለው መሆን ይኖርብናል ብሏል። ሌላኛው መረጃችን የሚሆነው ደግሞ እንግዲህ ከኮንትራት ጋር በተያያዘ ነው። እንግዲህ አዲስ መረጃ በአርሰናል ቤት ተሰምቷል ማለት ነው። የተከላካይ ስፍራ ተጫዋች የሆነው ዩሊያን ቲምበር
አዲስ ኮንትራት በአርሰናል ቤት ሊቀርብለት እንደሆነ አንዳንድ መረጃዎች እየወጡ ይገኛሉ። እንደሚታወቀው ዩሊያን ቲምበር ባሳለፍነው የውድድር ዘመን አንስቶ በዘንድሮ የውድድር አመት ጨምሮ እጅግ የሚያስገርም ጥሩ ፐርፎርማንስ እያሳዩ ከሚገኙ የአርሰናል ተጫዋቾች መካከል ቀዳሚው ስፍራ እንግዲህ ዩሊያን ቲምበር እንደሆነ ነው በርካቶች እየጠቀሱ የሚገኘው። ይህንን ተጫዋች እያደነቁት ይገኛሉ አብዛኞቻቸው። ይህንን ተከትሎ ተጫዋቹ በብዙ ክለቦች አይን ውስጥ መግባት ችሏል። እናም አርሰናል ለዚህ ተጫዋች አዲስ የረጅም ጊዜ ኮንትራት ሊያቀርብለት እንደሆነ መረጃዎች እየወጡ ይገኛሉ። የበርካታ ክለቦች ተቀዳሚ ምርጫ ነው ዩሊያን ቲምበር። ነገር ግን አሁን ላይ አርሰናል የረጅም አመት ኮንትራት ሊያቀርብለት እንደሆነ ተገልጿል። ተጫዋቹ እንደሚታወቀው እስከ 2027 ድረስ የሚያቆየው ኮንትራት አለው በአርሰናል ቤት። እናም አርሰናል የተጫዋቹን ደሞዝ በማሻሻል አዲስ የረጅም አመት ኮንትራት ሊያቀርቡለት እንደሆነ ተሰምቷል። እስከ 2030 ድረስ በአርሰናል የሚያቆየው ኮንትራት ለማቅረብ ዝግጅት ላይ መሆናቸው ተሰምቷል። እንግዲህ የአርሰናሉ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ተጫዋቹ አዲስ ኮንትራት ለማስፈረም በንግግር ላይ ናቸው። እንግዲህ እንደሚታወቀው ቤርታ ወደ አርሰናል ከመጡ በኋላ በርካታ ዝውውሮችን አድርጓል። አንዳንድ ተጫዋቾችም ኮንትራታቸውን እንዲያድሱ አድርጓል። ትልቅ ስራ እየሰሩ የሚገኙ ሰው ናቸው። እናም አሁን ደግሞ ዩሊያን ቲምበር አዲስ ኮንትራት ለማስፈረም እየሰሩ እንደሆነ ተገልጿል ማለት ነው። አድማጮቻችን እንግዲህ ለሰዓቱ የነበሩን አርሰናልን የተመለከቱ ስፖርታዊ መረጃዎች እንደሚከተለው አቀርበናል። እናንተም አብራችሁን ቆይታ ስላደረጋችሁ ከልብ አርክተን እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር እንድታደርጉ የተለመደው የአክብሮት ግብዣችን ነው። ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። ላይክ ከም ጊዜ በበለጠ እንድታደርጉ የተለመደው የአክብሮት ግብዣ ነው። ስለነበረን የአብሮነት ቆይታ ከልብ አርክቼ አመሰግናለሁ። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰነባበት።